እንዳይገለኝ ለምን ልሙት? አንዳንድ ድብቅ ችሎታ ያለኝ ሰው መሆኔን አታውቅም? እሱማ እያየሁት ነው። ተስፋ የሚባለውን ነገር ካገኘሽው ሰላም በይልኝ እሺ። ተስፋ ትላለች እንዴ? እንዳትጠቀኝ አምራን ተረጋጊ። ወንድሜ አጠገቤ እንዳትደርስ። የኔ ወዴ የሚደርሽልሻለሁ። እባክህ አድነኝ አጎቴ። ማይጋይበር ሊያድናችሁ መጥቷል። ቅመም መጥቻለሁ። አይዟችሁ፣ ምንም አትፍሩ። ምንም አልሆናችሁም አይደል? እንዳትጠቀኝ ብያለሁ፣ እንዳትጠቀኝ። እሱን ጠርሙስ ምን ልታረጊው ነው? አምራን ግድ የለሽም። ነገሩን በሰላማዊ መንገድ እንቋጨው። እሱ ብርጭቆ ተብዬሻለሁ። እንዳትጠቀኝ። አምራን እረፊ። አምራን እሱን ጠርሙስ እሺ፣ ግድ የለሽም። ከዚህ በኋላ አንድ እርምጃ ወደዚህ እመጣለሁ ብትል አምራን ልቀቀኝ፣ እባክህ ልቀቀኝ ነው። ዛጎዳን ተመልሼ መሄድ አልፈልግም። ልቀቀኝ፣ በቀል የትኛው ወዴት? ልቀቀኝ፣ በቀል ልቀቀኝ። አምራን ቆይ፣ ምን እያደረግሽ ነው? ምን ልታረጊ ነው? ራስሽ ልታጠፊ ነበር? እያበድኩ ነው መሰለኝ። ራሴን ስስት ይሰማኛል። እሺ ይገባኛል፣ እረዳሻለሁ። እኔ መሞት ነው የምፈልገው። ናሆም ለምን ትሞቻለሽ? ነገሮችን ለማስተካከል እንሞክራለን። መጀመሪያ ልጅ አምራን እባክሽ ተረጋጊ። ልጄ ትንሻለች። እማዬ ተረጋጊ። አንቺ ተረገብሽ። ልጄ ምንድን ነው ያደረግሻት? እማዬ እባክሽ። እማ መጣች። እንውጣ። አንቺ ርኩስ። አይ ደግሞ ብትወጋንስ? ልቀቂኝ ናሆም፣ ልቀቂኝ። ልቀቂኝ ኑሐሚን። ልጄ ምንድን ነው ያደረግሻት? እማዬ እባክሽ። ምንድን ነው ያደረግሻት? ልጄ ኑሐሚን ልቀቂኝ። አንቺ ማትረቢ ልጄ ምንድን ነው ያደረግሻት? ደግሞ ምን ጠርሙስ ነው ያዝከው አንተ? አንቺ ርኩስ። በዚህ ጠርሙስ ነበር ልጄ ልትገያት ነበር። እባክሽ ተረጋጊ። ወይ እባካችሁ ተረጋጉ። በቃ ተረጋጉ። እስኪ አንቺ ተረጋጊ። ፖሊሶቹ እኮ መጥተዋል። ይኸው ደርሰዋል። አንቺ ለምንድን ነው እጅሽን ከዚህ ቤተሰብ ላይ ማታነሽ? የምትፈልጊውን ብር ሰጠውሽ አይደል እንዴ? የምትፈልጊውን ገንዘብ ሰጠውሽ። ይኸው እሱን ማጣሽ። ልጄን እኮ ነው ልትገላት የሞከረችው። እባክህ ፖሊሶቹን ጥራልኝ እባክህ። ለይኩን እማዬ እባክሽ ተረጋጊ። አንተ ደግሞ ዝም በል እስቲ። ተረጋጊ አትበላኝ 10 ጊዜ። አሁን ፖሊሶቹ በር ላይ ናቸው። ጥራልኝና አንቺ ልጅ አስወጣልኝ ከዚህ ከቤት። በጣም አዝናለሁ አምራን፣ ምንም ልረዳሽ አልችልም። ራሴን እንዳጠፋ ብትውኝ መልካም ነበር ነው። እሱማ አምራን ለኛም ግልግል ነበር። ችግሩ ምንድነው? እንዳንቺ አይነት ራስ ወዳድ ሰው ግን ራሱን አያጠፋም። አሁን ሂድና ፖሊሶቹን ጥራልኝና የቿን እንድታገኝ አድርግልኝ በፈጠረሽ እማዬ። ይልቅ ልጆቹ ስለደነገጡ እነሱ ፊት አንንጫጫ። ተው እንደውም አንተ ኑሐሚን ፖሊሶቹን ጥሪልኝ። ኑሐሚን ቶሎ በይ። ምን አይነት ግን መጥፎም ጥሩም ቀን ነው ዛሬ። ምንም መጥፎ ቀን አይደለም ለይኩን፣ እንደውም በተቃራኒው በጣም ጥሩ ቀን ነው። ቆይ ግን አንተ ለማን አዝነህ ነው ይሄን እያልክ ያለው? በእርግጥ ያቺ ልጅ በጣም መቀጣት አለባት። ናሆም ያቺ ልጅ እህትን ልትገልብህ እንደነበረ ለፖሊሶቹ መሰክራል አይደል? እኔ ደረስኩት እኮ ራሷን ልትገል ስትል ነው። አንተ ከመምጣት በፊት እኮ እገልሻለሁ እያለች ታስፈራራኝ ነበር። እኔ ግን ያየሁትን ነው የምመሰክረው። አልገባኝም ናሆም፣ አሁንም ለዛች ልጅ እየተደረብክላት ነው? እማዬ ልጅቷ እኮ አእምሯ ልክ እየሰራ አልመሰለኝም። ታዲያ እኮ እሱ በምርመራ እንጂ በአንተ ውሳኔ የሚረጋግጥ ነገር እኮ አይደለም። እንዴ ዳዲ፣ እናንተ እኮ ስላላያችኋት እንጂ ልጅቷ እንደ እብድ እያደረጋት ነበረ። ለምን የግፍ ገንዘብ አልበላውም ብላ እኮ ነው እንደዛ እየሆነች ብታብደው እንጂ ሌላ ምን ሆንኩ ብላ ነው። በእርግጥ ፋንቱ ባትኖር ያ ሁሉ ሀብታችን በእጇ ገብቶ ነበር። አይ የእውነት ዳኛ የት ሄዶ ነው ብለህ ነው? ከ2 ሚሊዮን በላይ ልስጥሽና ከዛ በኋላ ደግሞ ከንቅለ ተከላ በኋላ ሰጥሻለሁ ብያት ነበር። ስለዚህ ላይ ጉድ አንተ ነህ ልጅቷን አቀወስካት። በቃ አንተዋት፣ እሷን ከሰምን እንጠቀማለን። እኔም ባባዬ ሀሳብ እስማማለሁ። ቆይ እናንተ ደግሞ ምንድነው የምታወሩት? እኔ ግን የእናንተን ባላቅም ልጄን ልትገልብኝ ለነበረች ሴት ቅንጣት ታህል ልራ የለኝም። ይቅርታ ወይዘሮ ዝናሽ፣ እኔ ግን በዚህ ሰዓት ትኩረታችን ኤሚ ላይ ቢሆን ብዬ እላለሁ። እንዴ
እና አንቺ ማምራን ነጻ ትውጣ እያልሽ ነው? አልዋሽሽም። እኔም ናሆም የተሰማው ስሜት ነው የተሰማኝ። ፖሊሱ ሲወስዳት እያለቀሰች ሳያት በጣም ነው ያሳዘነች። ስለዚህ ሁላችሁም ለይቶላችኋል ማለት ነው። ቆይ እናንተ ግን ስንቴ ነው በዚህ ድራማ የምትሞኙት? ኑሐሚን አንቺም እንደዚህ አልሽ? ሴትዮዋ እኮ በጣም ታሰራው። ምን ይከማን ምንም የሚያስፈራ ነገር የለም። ሁሉም ነገር አባ እኔና እቺን አንድ ፍሬ ህፃን እኮ አንድ ክፍል ውስጥ አስገብታ ገላችኋለሁ እያለች ታስፈራራ ነበር። ለማንኛውም ሚሚ ስለዚህ ነገር ምንም አትጨነቂ። ከዶክተሩ ጋር ተነጋግረን ወደ ውጭ ሄደሽ የምታከሚበትን ቀን ወደሚቀጥለው ሳምንት አራዝሙታል። እንዴ ከአራት ቀን በኋላ ነበር እንዴ ተባለው? ቆይ ለምንድን ነው ሳምንት የሆነው? ይሄ እኮ የዶክተሮች ውሳኔ ነው። በዛ ላይ ደግሞ የፋንቱ ፓስፖርት ቶሎ መጨረስ አለባት። ደግሞ እኮ የትንሽ ቀን ልዩነት ነው። ዋናው ነገር እኮ ቦንማሩ መገኘቱ ነው። ፋንቱ እውነት ውለታሽ እንዴት እንደምከፍልሽ አላውቅም። እሱማ ውለታሽን መክፈላችን ግድ ነው። ድርጅታችን እኮ ነዳጅልን። ዋናው ከድርጅቱ በላይ ለኤሚ መድረሴ ነው ቁም ነገሩ። በጣም ነው የማመሰግንሽ ፋንቱ። እኔን ራሱ ከምን አይነት ጭንቀት እንደገላገልሽኝ እኮ ስለማታውቂ ነው። ለማንኛውም አንቺ ሰራተኛ ሳትሆኚ ከዚህ በኋላ ቤተሰባችን አባል ነሽ። ምን አልከኝ ነው? ምን ነው ሳላውቅ መጥፎ ነገር ተናገርኩኝ እንዴ? አይ ኧረ በፍጹም ቤተሰብ ስትል ትንሽ ስሜታዊ ሆኜ ነው። ምንም ችግር የለም የኔ እህት። ናውም እውነቱን ነው። አንቺ ሳታስቢ እኮ እዚህ ቤተሰብ ላይ ደርሰሽ እኮ ታሪክ ቀይረሻል። ስለዚህ እኮ አንቺ የዚህ ቤተሰብ አባል ነሽ ከዚህ በኋላ። አይ ይሄን አላታካብዱት። ብዙም የተለየ ነገር አላራኩም። ከቅድም ጀምሮ ግን እያስተዋልኩሽ ነበር። ናሆም ለምንድን ነው እንደዚህ የምትመለከችው? አይገርምም ዳድ? ቅድም እኔ ይህን ጥያቄ ልጠይቀው ነበር። አይደለም ማለት ያው የሰው መመሳሰል አንዳንድ ይቅርታ፣ ስራ መስራት አለብኝ። ይቅርታ። ፋንቱ ላይ ግን የሆነ ግራ የሚያጋባ ስሜት እያየሁባት ነው። ምንድን ነው የምትለው? እኔ ግን ምንም ግራ የሚያጋባ ስሜት አልታየኝም። እንደውም በተቃራኒው ልጄን እየታደገችልኝ እንደሆነ ነው የሚሰማኝ። ይቅርታ ነው ሚለ ይቅርታ መቸኮል እንዳይሆንብኝና ለዚህ ቤተሰብ ላደረግሽው ነገር ሳላመሰግንሽ ማለፍ አልፈልግም። በጣም እናመሰግናለን። አረ ምንም ችግር የለውም። ችግርማ አለው። ያው ነገሮች ተደራርበው ለሁኔታው ቦታ እንድንሰጥ አላደረገንም እንጂ ውለታ የሚረሳ ቤተሰብ እንኳን አይደለም ያለን። የሚቀድመው የእህት ጤና ስለሆነ እሷ መጀመሪያ ትዳን። ችግር የለውም። ልክ ነሽ። በድጋሚ በጣም አመሰግናለሁ። ላደረግሽልን ነገር ላቅፍሽ እችላለሁ? አይ እሺ እንዳልሽው ጊዜውን አይደለም። አንተን ቅር ከሚል ግን አቀፈኝ። ምን ነው ታዲያ እምባሽ? አይ ደስ ብሏችሁ ስላየው ደስ ብሎኛል። እሱስ ደስታው ባንቺ የመጣ ደስታ ነው። በቃሽ ልሂድ። እውነት ነው ልጄ። አዲስ ገቢዋ እንኳን ወደ ጓንታናሞ በሰላም መጣሽ። ጓንታናሞ? ምን ነው ፈዘሽ? አሁን መፍዘዙን ተይና የሻማ ወረጂ። ሻማ እንዴ? ይሄው መብራት አለ አይደል እንዴ? ጩና በእናትሽ ታያት። ይኸው ገና አታያትም፣ ፍረሽ ነገር ናት። ያምሻል እንዴ? ምንድነው ምትዋት? በቃ ካልባነነች እኮ አልባነነች ነው እንዴ? ምን አስበሽ ነው አንቺ? እሺ የሻማውን ካልወረደች የሆነ ነገር ትስፈንልና ምን ይመስልሻል?
ቆይ የሻማ ምንድነው? እኔ እኮ ስላልገባኝ ነው። ሳንቲም ነገር ፈልጋ ነው። በቃ ሳንቲም ነገር ካለች ተጫት፣ አለበለዚያ አትፋታሽ። እዚህ እኮ ምንም ሳንቲም አልያዝኩም። እቤት ግን ነበረኝ። እና መሳፈሪያ ሰጥቼ ቤት ሄደሽ ታመጪልኝ? አይታይሽም እንዴ? ታስሬ እኮ ነው ያለሁት። እና ታፈጫለሽ እንዴ? ልትዝናኝ መሰለሽ እንዴ መጣሽ? አገጭሽን ነበር መውለቅ። እስኪ በእናትሽ አቁም በቃ። ምንም ገንዘብ ስላልያዝኩ እኮ ነው። እሺ በቃ ይቅርታ አድርጉልኝ። አስኮን በቃ የሆነ ቅጣት ነገር ትቀጫለሽ። የምን ቅጣት? ማለቴ ምንድነው ቅጣቱ? እንደ ጉንዳንጩ። ምን? እንዴት ነው እንደ ጉንዳ የምጮኸው? ጩና ግን የምር ነፍስሽ አይማርም። እሺ በቃ እንደ ጉንዳ ምናምን መጮህ ካልቻልሽ እንደ ውሃ አፍሰሽ። እንዴት ነው እንደ ውሃ መፈሰው? ይኸውልሽ የኔት የሆነ ዘፈን ዘፈኝና ተፋጫት። ኧረ በዛ አለቅሽ። እኔ ዘፈን አልችልም። አንቺ ቆይ አልችልም ከሚለው ነገር ውጪ ምንም የምታውቂው ነገር የለም እንዴ? እኔ እኮ ዘፈን ስለማልችል ነው። ብችልማ ዘፍንልሽ ነበር፣ ግን በቃ በጣም ሆድ ስለባሰኝ አንጎራጉርልሽ ነበር። ማዘሯ ትሙት። አሁንማ ቁርጭጭ ሚስሽ እንድነክሰው ነው። እሺ እሺ ዘፍናለሁ፣ ግን የማንን ዘፈን ነው የምዘፍነው? በቃ የፈለግሽውን ወይም የምታውቂውን ነገር ዘፈኝላት። እንዳይገለኝ ለምን ልሙት? ለምን አቋረጥሽው? ዘፈኑ እኮ አልቆ ነው። አይሻልሽም መብራት ጠፍቶ? በእናትሽ በቃ ተያጩና። ባልተዋትስ ምን ይጠቅማል? የማትፈልጥ ፍልጥ ነገር እኮ ናት። በቃሽ ጮና አረፊ በቃ። ነስቴ እኔ እናት ቁጭ በይ። እሺ በጣም አመሰግናለሁ። አይዞሽ በቃ ተረጋጊ። እንግዲህ ጩና ማለት እንደዚህ ናት። ብትለምጃት ነው የሚሻለው። እዛ ሰሌለሽ ስለተወሸክ ዝም ምልሽ መስሎሽ ነው? እንደውም የዛሬ ታሪክ አውሪ አንቺ ነሽ። እንዴ የምን ታሪክ? ማለቴ እኔ ምንም የሚነገር ታሪክ የለኝም። ማለት ልክ እንደ ሪቾ እንደ ተወለድሽ ነው እንዲሞትሽ? አንቺ ስነ ስርዓት ያዥ። የምር እንጣላለን ደግሞ ከሷ ጋር ነገ መጣሽ? እንደዛ ትሽው አደረግሽው አይደል? ዝም እንግዲህ ክሴን አስገብቼ ነው የመጣሁት። ምን አለ ሁሉንም ነገር ንቀሽ ብታዩ። ቆይ ግን ለይኩን እንዴት ነው ይሄ ነገር ላንተና ለናሆም እንደዚህ የቀለላችሁ? ቀሎን አይደለም ዝኑ። ለይኩን አይታየም እንዴ? ልጅ እኮ እስካሁን ሰዓት ድረስ ድንጋጤ እኮ አለቀቃትም። እሱ አልጠፋኝም። እኔ እኮ ውርቀቷ አላሳበዳት ልጅ ክሱ ምንም ጥቅም የለውም ብዬ እኮ ነው። ያቺ ልጅ እንዳትመለስ ሆና ከዚህ ቤተሰብ ላይ መራቅ መቻል አለባት እንዴ። እስካሁን ድረስም እኮ እኛን እንችላ ብለን ለዚህ ያበቃናት። ይልቅ እሱን ታዩና የዚች የፋንቱ ነገር ትንሽ ግራ እያጋባኝ ነው። ቆይ ግን አንተ ሰውዬ እቺ ሴትዮ ካያት በኋላ ምንድነው እንደዚህ ይሆንክ ያለው? እኔ ስሱ አይደል እንደ ግራ ያጋባኝ። ለይኩን እኔ ግን ሁኔታ ምንም እያማረኝ አይደለም። አላውቅም ግን ዝኑ ባየኋት ቁጥር ውስጤ ሲር ይታወቀኛል። እለት በእለት ፍርሃት ይጨምራል። ማለት ስታያት ውስጥ ተረበሸ። አንቺ ደግሞ ምን እያልኩ መስሎሽ ነው? በልበልበል ለይኩን በኋላ ከደህና ዘመዴ እንዳታጣላኝ። ከሆነ ጊዜ በኋላ የማውቃት ሴት እየመሰለችኝ እኮ ነው። ምን ነው ለይኩን ይሄ ንግግር በጣም ተደጋገመሳ። አይታዩ በቃ ወይ ዝም ብዬ ራሴ የፈጠርኩት ነገር ሊሆን ይችላል። ባይሆን ፋንትሽ ይሄን ያህል ውለታ ውላለን ካንተ ምንም አልፈልግም ብላ ማለት ነው። እኔ በጣም እየገረመኝ ያለው እሱ ብቻ አይደለም ጀኑ፣ ግን ናሆም ለምንድን ነው እንደዛ ስታየው የነበረው? ወይ መከራ! አሁን ደግሞ ወደ ናሆም ዞርክ። ምንድነው ግን ይሆን አንተ ሰውዬ? ታዩ በቃ ዋናው ነገር ፈጣሪ ረቶን ልጃችንን ሕክምና ልታገኝ መሆኑ ነው። ጠላታችን እስር ቤት ገብታለች። ምናልባትም ድጋሚ የኛ ቀን እየመጣ ሊሆን ይችላል። ፈጣሪ ያርገው። አሁንስ ብዙ ተሰቃይተናል። ሕክምና ቶሎ ተከናውኖ ልቤ ረፍ ቢል ደስ ይለኛል። ቆይ ግን ለይኩን ለምንድን ነው ግን እንደዚህ ቀኑን እያረዘሙት ያሉት? ይደርሳል፣ አይዞሽ። ዋናው ሕክምናው በሰላም መጠናቀቁ ነው። የዳግም ትልቅ ውለታ እንዳለብን ታውቂያለሽ አይደል? እኛም እኮ ቤተሰቦቹ ነን አይደል? እንደ ለይኩን ያን ያህል ደግሞ ብዙም ባናካብደው ጥሩ ነው። ቢሆንም
የሚወዱን አባቱን እኮ ነው ለኛ ሲለሳሰረው። እንዴ እኔም እኮ እናቱ ነኝ ለይኩን። ደግሞ ይሄ ምክንያት ሆነ እንጂ እኮ እውነት ነች የፈረደችልን ለኛ። ተመስገን ፈጣሪ የዋህነታችን አይቶ ይረዳን ይመስለኛል። ዞሮ ዞሮ ግን አሁን ለይኩን እኛ በጣም ነፃ ሰዎች ነን። አሁን ግን የሚያሳስበን የልጃችን ኤሚ ጉዳይ ብቻ ነው። ለምንድነው እንደዚህ የምታይኝ? እንደማይሽ በምን አወቅሽ? ድንገት ሳይህ እኮ እያየኸኝ ነው። አሃ ታዲያ ቀድመሽ ያየሽኝ እኮ አንቺ ነሽ። ይደረዛ በነገሮች ቢዚ ሆነን ነው መሰለኝ። እንደዚህ ካየሁሽ ረጅም ጊዜ ሆነኛል። እውነት ለመናገር አሁን ላይ በመጠኑም ቢሆን የኔም ልብ እያረፈ ይመስለኛል። ብቻ የሚ ነገር በሰላም ይጠናቀቅ እንጂ ውስጥ የሆነ ነገር እየፈለገ ነው። ሰርጉን ነው አይደል? እኔም ያንን ቀን በጣም እየናፈኩት ነው። ከዚህ በፊት አስበን አልተሳካም። በአሁኑ ግን እሱ ያውቃል ይሳካል። ደግሞ እድሜ ለፋንቱ ትልቅ ጭንቀት እኮ ነው የገላገለችን። እድሜ ለአንቺ። እኔ ደግሞ ምን አደረኩኝ እንዴ? ፋንቱን አንቺ ባታመጫት ከየት እናገኛት ነበር? አዬ የዚህን ክሬዲትማ አንቺ መውሰድ አለብሽ። ከሰጣችሁኝ የማይቀር የድርጅቱን 80% ነው የምፈልገው። ኧረ ነቆራ አንቺ ከመቼ ወዲህ ነው እንደዚህ ደግሞ አሽሙረኛው? እኔ የምልህ ናሆሜ፣ ፋንትሽ ግን አንተ እንዴት እንደምታይ አይተሃት ታውቃለህ? እሷ ነች እንጂ የምታየኝ፣ እኔ እኮ አላየኋትም። እየቀለድኩኝ አይደለም ናሆሜ። የሆነ ሰዓትማ እጮኛዬን ለምደው እንደዚህ የምታየው ብዬ ልናገራትና ከዛ የዋህነቱ አሳዝኖኝ ዝም እላታለሁ። ስለዚህ የኔ ቅናት በሽታ ተጋባብሽ ማለት ነው? የስ ማ እኔ ኑሐሚን መቼም አልቀናምሽ እንዳይመስልክ። ለእኔ ምንም ፍቅር የለሽም ማለት ነው? ቆይ አንተ ቅናትን ለፍቅር መለኪያ ከሚያደርጉት ወገን ነህ ማለት ነው? ግን እኮ ቅናት ሳይበዛ ደስ ይላል። በአምራንም አልቀናው እንኳን እናት በምታክል ሴት። ባይሆን ቅድም እነማዬ ፊት እኔን ደግፈሽ ስለ አምራን ስለተናገርሽ አመሰግንሻለሁ። አይ አንተን ደግፌ ሳይሆን የተሰማኝን የተናገርኩት። እኛ ክፋቷን ብቻ እናያለን እንጂ እቺ ልጅ ምን እንዳሳለፈች አሁንም በምን ሁኔታ እንዳለች እኮ ማናችንም አናውቅም። እኔም እሱ አእምሮ ውስጥ የመጣው ግን ምን ታረጋለሽ? እማዬ ካልከሰስኩ ብላ ድርቅ ካለች ድርቅ ካለች ነው፣ ደግሞ ታረጋለች። በእርግጥ የአምራን ሁኔታ በጣም ያስደነግጥ ነበር። እኔ ግን በጤናዋ አይመስለኝም። እንዴ አንቺ ቀስ ብዬ ባልቀበላት ነው እኮ ራሷ ልትወጋ ነበር። አሁን እኛ ምን ማድረግ እንችላለን? አንዴ ታስራለች። እማዬ ክሱ እንድትነሳላት ማግባባት አለብን። ከዛ ድጋሚ መተይን ቤተሰብ ብትበጠብጠውስ? ወይኔ ለካ እሱም አለ። ኧረ በሷ የተነሳስ ግን ቤተሰባችን በሙሉ ቁም ስቅሉን ያየዋል። አንዳንዴ እሷ እዛ መሆን በጣም ጥሩ ይመስለኛል። ቢያንስ ከጥፋቷ ተምራ ትወጣለች። ያው ከተማረችበት ማለቴ ነው። ይበልጥ ክፋቷን ተምራ እንዳትወጣ ፍሪ። እስከ ዛሬ ካደረገችው በላይ እንኳን የማድረግ እድል አይኖራትም። ለነገሩ ለአሁኑ ከጎናችን ዞር ማለቷ ራሱ በደንብ ፋታ ይሰጠናል። እኔ ምልሽ ቆይ ግን ለምሳን በላም የት? እኔ ቤት ነው ደግሞ? የት ነው አንቺ ቤት? እንዴ ረሳው እንዴ? ገና እኮ ከአባቴ ቤት አልወጣሁም። የኔ እናት አንቺ በዚሁ ከቀጠልሽ የባልሽ ቤትም ሆነሽ የአባቴ ቤት ነው ማለትሽ አይቀርም። ምን ሆነሃል እንዴ? ቤት ያለ መሰረት ይቆማል እንዴ? አባዬ ለኔ ደግሞ መነሻዬ ነው። መቼም መነሻዬን እንድተው አታስገድደኝም ማለት ነው። ለማንኛውም ውጪ ምሳ እየበላን እስኪ ስለ ሰርጋችንም አንዳንድ እቅዶች እናውጣ። ረሳው እንዴ? የሰርጋችንን እቅድ እኮ አውጥተን ጨርሰናል። እንዴ ድጋሜ ሌላ እቅድ ማውጣት አንችልም? ምን ነው እንደዚህ ያየኸኝ? በነገራችን ላይ በቅርቡ የሆነ ትልቅ ሰርፕራይዝ ይኖርሻል። ለጊዜው የኔ ትልቁ ሰርፕራይዝ ስርሚዜ ታክማ መዳኗ ብቻ ነው። እሱ እንዳለ ሆኖ ማለቴ ነው። በል በቃ ምሳ ስትል እኮ እኔንም አስራብከኝ። ደግሞ ዛሬ እኔንም ጋብዘሽ። ይነዳል እንደ ጉድ። ቤልትሽን አድርጊሽ። አይንሽ እኮ እንዴት እንደቀላ። ለምንድን ነው የማትተኙ? ትንሽ ተኙ። አሮጊት የሆነ ነገር ብጠይቅሽ ቅር ይልሻል? ለምን ቅር ይለኛል? ጠይቅኝ። እኔ ቅመም አሰሪዎች ተፈቀዱ እንጂ ከአንቺ ጋር መሆን እንችላለን? ምን ነው ከኑሐሚ ጋር ተስማማሽም እንዴ? ኑሐሚ ልታገባ አይደል እንዴ? ከዚህ በኋላ እዛ ቤት ውስጥ ከማን ጋር ሆናለሁ? እና ብታገባ አንቺን ጥላሽ ምትሄድ ይመስልሻል? እነሱ ልጅ ወልደውስ? እንዴ ታዲያ ውለዷ ምን ችግር አለው? አንቺም እኮ ሌላ እህትና ወንድም ታገኛለሽ። ገባኝ። እጅ ከአንቺ ጋር እንደሆነ አትፈልጊም ማለት ነው? እንደዛ ቢሆንማ በጣም ነበር ደስ የሚለኝ። ግን አሁን ነገሮች ሁሉ ተቀያይረዋል። አንቺም አባትሽን አግኝተሻል። እኔም አንቺ ምን? ምንም። ለምን አቆምሽ? ንገሪኝ። ምን ልንገርሽ ልጅ? አሮጊቴ አዲስ ስራሽ አድክሞሻል እንዴ?
መሰለኝ። ታዲያ አብረሽኝ ብትተኝ እኮ ትንሽ ቀለል ይልሻል። አሰሪዎቼ ደግሞ ሳይተኙ ልተኛ? ይሄ በጣም ነውር ነው። ግን እኔስ አንቺ ጋር የመሆኔ ጉዳይ እሱን ከነዋሚ ጋር ተነጋግረን እንወስናለን። አሁን አንቺ መተኛት ይኖርብሻል። ፍላጎቴን ስለተረዳሽ አመሰግናለሁ። ምንም አይደል የኔ ጣፋጭ። ባይሆን ተኝ፣ ስትነሺ ቆንጆ ምግብ ሰራልሻለሁ። ልጄ በጣም ይናፍቃች። ልጅ አለሽ እንዴ? የ9 የ10 ባላውቀውም ልጅ አለች እንዴ? ጭራሽ እድሜዋንም አታውቂም እንዴ? እንኳን እድሜዋን ስሟን ራሱ ደጋግማ ነግራኝ ነው ማስታወስ። በዚህ ሁኔታ በጣም አስቸጋሪ ጊዜ እንዳሳለፍሽ ይሰማኛል። በጣም ህይወቴ ሙሉ ጎዳና ላይ ነው የኖርኩት። ገላይን ሁላ ሸጥ የነበረው ጎዳና ላይ ነበር። ምን? አንድ ኤርሚያስ የሚባል ክፉ ሰው ገጥሞ ለዛ ህይወት ዳረገኝ። ምን? ኤርሚያስ? ምን ነው ደነገጥሽ? አይ የሁለታችንም ህይወት በተመሳሳይ ስም መበላሸቱ ገርሞኝ ነው። የሚገርመው በገላይ ነግዶ ከርሱን እየሞላው እንደዛ እንኳን እያደረገኝ በጣም ነበር ማፈቅር። ይሄ አንቺስ በጣም ከፋ። እውነት ለመናገር ከሆነ አሁንም ድረስ ወደዋለሁ። የመጀመሪያሽ ነው እንዴ? እሱስ የመጨረሻዬ ነው። የሚገርምሽ ድንግልናዬን ራሱ በ700 ብር ነው የሸጥኩት። የፈጣሪ ያለ ምንድነው? አስገድደውሽ ነው? የገዛ ሆዴ ነው እንጂ አስገደደኝ። ራብ በጣም ክፉ ነገር ነው። እሱማ ምን የማያስደርገው ነገር አለ ብለሽ ነው? ገና በ16 ዓመቴ ነው ለዳቦ ብዬ ዳቦን ሸጥኩት። ህመምሽ ይገባኛል። አነሰም በዛ ሁላችንም ጋር አንድ እውነት አለ። አሁን ደግሞ አሁን ጥሩ ሰው እያጫወተው። ማን ነው እሱ? የልጅ አባት ኤርሚያስ። የሚገርምሽ በጣም ክፉ እናት ነኝ። ቢዝነስ ለመስራት ብዬ ልጄ ላይ ባዶ ቤት ነበር ቆልፌባት የምወጣው። ልጅሽን የሚጠብቅልኝ ሰው አጥተሽ ነው ማለት ነው? እኔ ክፉ እናት ስለሆንኩኝ ነው። ስንት ጀግና እናት አለች አይደል እንዴ? ልጇን ላለማስራብ እያለች በጠራራ ፀሐይ እየወጣች ጉልት ቸርችራ የምታኖር፣ ልብስ እያጠበች የሰው ቤት እየተንከራተተች የምታኖር። እኔ ግን እንደዛ አይደለም። በእርግጥ ሴተኛ ዳሪነት የህይወት አማራጭ መሆን አልነበረበትም። አናጋለሁ ብለሽ ነው። እውነቱ ከረፈደ ነው የገባኝ። እና የልጅሽ አባት ምን አለሽ? በአንዲት ምስኪን ሴት አማካኝነት ልጅ እንደተገኘች ነገረኝ። እንዴ? ጭራሽ ልጅሽ ጠፍታ ነበር ማለት ነው? አይገርምሽም? ልጄ ራሱ እንደጠፋች አወቅኩት እሱ ነግሮኝ ነው። እና ታዲያ ማስቀና እናት አይደለም? ይቅርታ አድርጊልኝና የምትጠቀሚው ሱስ አለ እንዴ? ምን ይቀረኛል ብለሽ ነው? እጣንና ሰንደል እሱም ስለማይጨስ ነው የማላጨሰው። ያው የሱስ ጎተራ በይ። እዚህ ቆይ ምን አድርገሽ ነው የገባሽ? አንዱን ደንበኛዬን በጠርሙስ አናቱን በይ። ደንበኛ? የምን ደንበኛ? በድጋሚ ራሴን ላስተዋውቅሽ እንዴ? ገባኝ። ቆይ ደንበኛሽ ምን አድርጎሽ ነው? ገንዘብ ስላለው ብቻ እንደፈለገው ሊያደርገኝ ሞከረ። አንድም ይሄን ስራ የምጠላው ገንዘብ ስላላቸው እንደዚህ የሚያደርጋቸው ሰዎች ስለሆነ። በእርግጥ ስራው በጣም ከባድ ነው። ይበልጥ ደግሞ ክብደቱን የምታውቂው ስትገቢበት ነው። ማን ያውቃል? የኔም የመጨረሻ ጣይ እሱ ይሆን ይሆናል። ለማንኛውም የልጅ አባት ከዚህ ያስወጣሻለሁ ነው። እኔስ ማንም የሚያስወጣኝ የለም። አሁንስ ለራሴ ያዛንኩለት። አስደንግጦሽ አይደል?
ችግር የለውም። ችግርማ አለው። አስደንግጬሻለሁ። ይቅርታ አድርግልኝና አንዱ የሆነ ጥያቄ ቢጠይቅሽ ውስጤን የሆነ ነገር እየረበሸኝ ስለሆነ ነው። የምን ጥያቄ? ቆይ እኔና አንቺ ከዚህ በፊት እንተዋወቅ ይሆን እንዴ? አረ ምን እያሉ ነው? አረ በፍጹም። ታዲያ ለምንድን ነው ይሄ ስሜት በተደጋጋሚ የሚሰማኝ? የምን ስሜት? የማውቅሽ አይነት ስሜት። እንግዳ አልሆናልሽኝ። እሱማ ያው ለቤት ሰራተኝነት አይደል የመጣሁት? እንደሱ ማለት አይደለም፣ ግን አዲስ አልመስላልሽ። እኔ እንጃ። በእኔ በኩል ቤቱም እናንተም ለእኔ አዲስ ናችሁ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። አሁን ስራ ስለጨረስኩ መሄድ አለብኝ። ጥያቄን አልመልሽልኝ። እዚህ ሀገር እኔ የመጀመሪያ ቤቴ ነው። እድሉን ስለሰጣችሁኝ አመሰግናለሁ። ስራ ስለጨረስኩ መሄድ አለብኝ። ተረጋጋ ለይኩን ተረጋጋ። በትክክል ግን እችን ሴትዮ አውቃታለሁ። እኔ የምለው ቆይ አንቺ ግን በትክክል ምን አድርገሽ ነው የታሰርሽው? ታሪኩ ብዙ ነው። አንድ ቤተሰብ ላይ አመጻጽን ስጄ ነው ብል ይቀለኛል። አመጽ? የምን አመጽ? በነገራችን ላይ እኔ ምንም የሚታዘንልኝ ሰው አይደለሁም። እኔ ጥያቄ ነው የጠየኩሽ እንጂ አላዘንኩልሽ። ይገርምሻል፣ ከቀናት በፊት እዚህ አስቀያሚ ቦታ ከመምጣቴ በፊት ሚሊዮነር ለመሆን እያሰብኩ የነበርኩ ሰው ነበር። ሚሊዮን ስትሉ ሰቦለበል መቼም ስለ ገንዘቡ ሚሊዮን ምናምን አይደለም እያወራችሁ ያላችሁት። እጄ የገባውን ብር ነው ያስመጣኩት። አይገርምሽም? መጀመሪያም ላቦሮ መሆንሽን አውቄ ነበር። ላቦሮ ደግሞ ምንድን ነው? ሌባ ማለቷ ነው። ኧረ እኔ ሌባ አይደለሁም። እና ካልሆንሽ እዚህ ምን ትሰሪያለሽ? ታስሬ ነው። ሰው በመግደል ሙከራ ተጠርጥሬ። ሰው ገለሽ ነው ማለት ነው። ግን ሲያዩሽ እንኳን ሰው ትንኝ የምትገይ ራሱ እኮ አመሲም። ራሴ ላይ መግደል ሙከራ አድርጌ ነው። እባክሽ አሁንስ ግልጽ ሆናለሽ? ለምንድን ነው ራስሽን ለመግደል የሞከርሽ? ኖሬስ የማልጠቅም ሰው ከሆንኩስ? እንደዛ ከሆነማ ብትሄጂ ነው የሚሻልሽ። ያ ምን የሚኖሩትን ማጣበብ ነው። እሷን ዝም በያት እባክሽ። ለነገሩ ተስፋ ከቆረጥሽ ቆይተሻል መሰለኝ። ተስፋ የሚባለውን ነገር ካገኘሽ ሰላም በይልኝ እሺ። ተስፋ ትላለች እንዴ? ታየኝ እኮ ዛሬንም በግድ ነው የምኖረው ስለ ነገ ስጨነቅ። አሁን ይልቅ ፍም ምናምን ነገር ካለሽ ስጪኝ። አቡነሽ እኮ ጨረሽ። አሁን ከየት ይመጣል? እና ምንም የለም። ምንም የለም። እንግዲህ እንደልማድሽ ሻይ ቅጠልሽን ጠቅልይና ጭሽ። ሲጋራ ፈልገሽ ነው? ምን እሺ ልትሰጪ ነው? አረ እኔ ጭራሽ ሲጋራ አላጨስም። አንቺማ ዝም ብለሽ እኔን አጭሽኝ እንጂ። አረ ዛሬ ደግሞ ምኗን የላኩብኝ? አረ እኔ አራራው ሊደፋኝ ነው እንዴ። አራራ ደግሞ ምንድነው? ሪቾ እችን ልጅ ግን አሳርፊልኝ። እኔ ዛሬ ተናግሬያለሁ። ማዘሯ ትሙት እገላታለሁ። አለበለዚያ በኩርኩም ብዬ ወደ ላይ ልቀብራት ነው። በቃ ተያት። በዚህ ሰዓት እሷን ማናገር በጣም ከባድ ነው። እሺ እንዴት ነሽ የኔ ልጅ? እንዴት ነው አባዬ? ምን ነው ዛሬ ሰዎች የሉም እንዴ? ምን ነው ብቻሽን ጥለውሽ ሄዱ? ፋንቱ ውስጥ ምግብ እያበሰለች ነው። እነ ኑሐሚንስ? አሁን ወጣ ብለዋል። በእኔ ጉዳይ እኮ በጣም ተጨነቁ። ትንሽ አየሪንካቸው እንጂ አሁን ሁሉም ነገር አብቅቷለች። እውነትህን ነው አባዬ? እውነቴን ነው የኔ ልጅ። የበረራውን ቀን አውቄ መጣሁኝ። ልክ የዛሬ ሳምንት ሄዳላችሁ። እማዬ አብራኝ ትሄዳለች አይደል? በሱ ላይ አውርተንበት ነበር። ትልቁን ችግር አለፍ ነው። ደግሞ ከሌድ እያላችሁ ልታስተጓጉሉኝ ነው።
አንቺ የፈለግሽው ሰው እንዴት በረብ ተስማምተንበታል። እኔማ ከተቻለ ሁላችሁም አብራችሁን ብትሄዱ ደስ ይለኛል። ዋናው አንቺን የሚያስደስት ከሆነ እንደሱም ይቻላል። ግን ሳይ የሆነ ቅር ያለ ነገር ትመስላለህ አባዬ። ቆይ ምን ሆነ ነው? ለምን ቅር ይለኛል? ከአንቺ የሚበልጥ ነገር አለ እንዴ? እኔ ልጅ ግድ የለም አባዬ፣ እማዬ ካለች ሌላ እኔ በቂ ነው። ታውቂ የለ በገጠመ ተደራራቢ ችግር ድርጅቱ ላይ ትልቅ ክፍተት ተፈጥሯል እኮ። እሱ እኮ ገብቶኛል። እሱ ስለገባኝ እኮ ነው እማዬ አብራኝ ትሄድ ያልኩት። መቼም በዚህ ነገር ቅር አይለሽም አይደል? እኔ ልጅ ለምን ይለኛል? ሁሌም ቢሆን እኮ ከጎኔ ነበርክ የኔ ውድ አባት። ወደፊትም አብሬሽ ነኝ እኔ ልጅ። ድነሽ መተሽ እንደ ድሮሽ ትወርቂያለሽ የኔ አበባ። ይህ ሕክምና ቶሎ አልቆ የደስታችን ጊዜ ቶሎ እንዲመጣ በጣም እየተመኘው ነው። እሱ እንኳን አይቀርም። እኔ የምልሽ ይሄ ኤርሚያስ የሚሉት ልጅ ደውሎልሽ ያውቃል? ለሰከንድ እኮ ስልኩ ተቋርጦ አያውቅም አባዬ። በእርግጥም እንደተለወጠ እኮ ግልጽ ነው። ቢሆንም አሁን ላይ ሰው ማመን ለኛ በጣም ከባድ ነው። ግን እኮ አባ በችግሬ ጊዜ ሁሌም አብሮኝ ነበር። አንዳንድ ጠላት በችግርሽም ጊዜ እኮ ከጎንሽ አይጠፋም። እና አባ እንድጠነቀቅ እየመከርከኝ ነው። ለማንኛውም ግን እንደዛ ማድረጉ አይሻልም? ይቅርታ አድርግልኝና አባ፣ እኔ ግን እንደሱ እየተሰማኝ አይደለም። መቼም ከዛ ልጅ ጋር ፍቅር ምናምን ይዞኛል አትይኝም አይደለ? እንደሱ እንኳን በፍጹም የሚሆን አይመስለኝም አባዬ። ግን ኤርሚያስ በዚህ ሰዓት ችግሬን የሚካፈለኝ ሰው ነው። አይ በቃ ቤት ድረስ ሸኘው። እንዴ በራሴው መኪና እየነዳው አምጥቼሽ ነው እንደ ሸኘው የምትይ? እውነት ለመናገር ካንተ ለመለየት ከብዶኝ ነው። አላልኩም ለማለት ነው። እሱማ ግልጽ ነው። ለማለት ይከብዳል። ኧረ ጭዌ ከየት የመጣ ነው እባክሽ? አንዳንድ ድብቅ ችሎታ ያለኝ ሰው መሆኔን አታውቅም? እሱማ እያየሁት ነው። የምር ግን አብሬ ሁዬ ባድር ምኞቴ ነው ናሆሜ። የኔን አላየሽልኝም ነው አየ። ምኑን ነው የማይልህ? እውነቴን ነው የምልሽ። አሁን አእምሮዬ እየተሰበሰበ ስለሆነ ነው መሰለኝ ውሎ ቀን የማስበው ስለ አንቺ ብቻ ነው። የምርህን ነው? ቆንጅናሽ ድንሳይ ደግሞ ይህ ምን አይነት መሀላ ነው? የደስታዬን መልክ፣ የሰላሜን መልክ፣ የህይወቴን መልክ በአንቺ መስታወትነት ነው የማይሆነው አየ። ልብ ማቅለጡን ደግሞ ተክነህበታል። እና እንግዲህ እንዲቀልጡ የሚያቀልጡበት እያየሁ ምን ላድርግ ታዲያ ነው አየ። ዳግም